ተስፋ የሚያስቆርጡ ናቸው። ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች፣ በደናግላን የሚነግዱትን ወሮ በሎች ያቸው ተስፋ የሚያስቆርጡ ናቸው። እግዚአብሔር አይመለከትም እንዴ? ፍርድ ቢኖር ለምን ዝም ይላቸዋል? እንዲህ ስሙን እያስወደፉ ቃሉና ትምህርቱ ስሙ እየተሰደበ እንዴት ዝም ይላቸዋል እስክንል ድረስ ሰማይ ዝም፣ ከተሞች ላይ ዝም። ድፍረታቸው ጥግ ነው። በስሙ ይነግዳሉ። ዘይትን ጨምሮ የተለያዩ ቁሳቁሶችን የመንፈሳዊ ቅባትና የተአምራት መሳሪያዎች እንደሆኑ ማስተማር። ሳሙና አይፈውስም፣ ዘይት አይፈውስም፣ ሃይላንድ ውሃ አይፈውስም፣ ስሙ ይፈውሳል። የማንም ነቢይ እንትፍ ምራቅ በሌለበት ቡራኬ በሌለበት የኢየሱስ ክርስቶስ ስም በጓዳሽ ይፈውስሻል። ዋና ዘይት ይገዛል ለመኖር። ዋና ዘይት ገዝተ ከመዳን ቃሉን ሰምቶ መሞት ክብር ነው። ዘይት አልቆ ውሃ አልቆ አምቧ ሲረጭባቸው እናያለን። ያፊት ሲበላሽ እንደገና መጥተው ለጸሎት ሲሰለፉ እናያለን። ሰው ለመኖር ማደርገው ጥረት የለም። አንድ ነገር ልንገር፣ በጣም ከገባ ህይወት ምትኖረውም ለመኖር እንደሆነ ምትሞተውም ለመኖር እንደሆነ ይግባ። ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ እንዴ! ያ አልሞትንም እንዴ ጎበዝ? ኢየሱስ አለ እንዴ? ያለ ይመስላችኋል? ይሄ በማባበል የሚሰራው የዊችክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመታልሻል የሚል ሳይመታልሽ ለምን አይቀርም? እንደፈለጉ እኮ ነው በዚህ ዘመን የውሸት ተናግረው ከዛ በኋላ በቃ ተሳስቼ የተሳሳው ይስቃሉ ምናምን። ሰው ትድናለ ብሎ ሰው ሞቶ መድኃኒት አስጥለው የገደሉት ሰው እያለ እያወቁ እንኳን ለነሱ ምናቸውም አይደለም። ነገም ነቢይ ነኝ ብሎ መድረክ ላይ ይቆማል። ከነጎዲያም ነቢይ ነኝ ብሎ ይቆማል። ፕሮቴስታንት ውስጥ አንዱ የሚያስቸግረን ሐሰተኛ ነቢያትና እውነተኛ ነቢያት ብለናል። እንደምንቸገረው ሐሰተኛ ነቢያት ምን እንደሚያደርጉ ጣዖቱ እኮ እዛ አለ። አሁን ቅቤ ይቀባሉ፣ እዛ ሂደው እንትን ያደርጋሉ ነው አይደል የሚሉት ዶክተር ተለሳ። እዚህ ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘም። ውሃ እየቀቡ እየረጩ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ። ምንድነው ይሄ? ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ። ያ ብቻ አይደለም፣ መናፍስትም ያለባቸው ሰዎች አሉ። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረግ ነው አጀብ። ይሄ ከኛ አስተምሮ ውጭ ነው። መታገድ ያለባቸው ካሉ ይታገዳል። በፍጹም ይህን ኮምፕሮማይዝ አናደርግም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ፈጥረው ከተማው ላይ ሌላ አካል የገባ ሲመስል ድረስ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ የሚፈጠሩ ግርግሮች ተገቢ እሱ ላይ አሁን ሲወር እርምጃ ውስጥ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልግም። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ትችላላችሁ። ከዚያ ያለፈ ነገር የለም። አንሱልኝ። የማይመቸኝ ነገር አለ፣ ግን ልክ አለመሆኑን ለመናገር በቂ የመጽሐፍ ቅዱስ ዕውቀት የለኝም። አይመቸኝም። ነብይ የሚባለው ሰው የሚያወራው ነገር ግን ቃሉ ስለሌለ እንዴት አድርጌ ልከራከር ብሎ የሚፈራ አለ። ሌሎች ደግሞ የትንቢት ስጦታ በትክክል
እየሰራባቸው ያሉ ሁኔታዎች ስላሉ ስለሚሰሙም ችግሮቹን መቃወም ሁሉንም መቃወም እንደሆነ ተደርጎ እንዳይቆጠርብኝ ይሰጋለሁ። አንዳንዶች ሰዎች አሉ እኔ አይቻለሁ ኮሜንት እግዚአብሔር በነቢይ ተናግሮኛል፣ እግዚአብሔር ያለውበትን ገልጦ ያሳየኛል፣ ጸጋው የሚሰራባቸው ሰዎች አጋጥመውኛል። ስለዚህ እንዴት ነው ሁሉንም በአንድ ቀለም ቀብታችሁ ሁሉንም ሐሰተኛ የምትሉት? የሚሰራባቸው ሰዎች እኮ አሉ። ቅድም እንደተባለው እውነተኛ የእግዚአብሔር መልእክት የሚያስተላልፉ ሰዎች ስላሉ እነሱንም ጨፍልቆ መቃወም እንዳይሆን ብሎ ሰብሰብ የሚሉ ሰዎች አሉ። ፓስተር አበራን ወይ ስምዖንን ከምንጠራ ኮንፈረንስ ነብይ ከሌን ብትጠራ ግጥም ብሎ ይሞላል አዳራሹ። በዛ ላይ ህንጻ እየሰራን ነው። በቃ ደና ገንዘብ ለማግኘት የሚቻለው እነዚህ መጥቶ ቃል የሚሉ ሳይሆኑ ነቢያትን እንትን ብንል ሰው ይስብልናል። እውነት ነው አይደል? ይሄ አንዴ እዚህ ማነው አርባ ምንጭ ነው መሰለኝ አንድ ኮንፈረንስ ተዘጋጅቶ ዶክተር ኤርሚያስ ነው ማን ሄዷል። እዛ ሜዳ የሆነ ሜዳ አለ አይደል? ወደ ቀጠና መሄጃ በሳምንቱ አንዱ ነብይ ሄዷል። የኛ የሄደበት አገልጋይ የሄደበት ኮንፈረንስ ምንም ሰው አልነበረም። የሚቀጥለው ሳምንት ነብዩ የሄደበት ተጥለቅልቋል። ስለዚህ አሁን ይሄ ለቃሊዮት መሪዎችም ቴምፕቲንግ ነው። እነዚህ ሰዎች ብንጠራ እኮ ሰው ክራውድ ይመጣል፣ ብሩም ይመጣል። ስለዚህ ደግሞ ሰው የሚፈልገው እሱን ነው። አሁን ዝም ብሎ ትምህርት ምናምን ሳይሆን ይሄ ነገር ስለሆነ የሰው ፍላጎት እነዚህን ሰዎች ከምንቃወም ይልቅ ብንጠቀምባቸው፣ ሰዎቹ ደጋፊዎች ስላሏቸው እነሱ መቃወም አደጋ ሊያመጣ ይችላል የሚለዋሉ። ያው የምትሰሙት ነው። አንዳንዶቹ ባለ መሳሪያ ናቸው፣ ባለ ቦዲጋርድ ናቸው። ብዙ ነገር ከማድረግ የማይመለሱ ነቢያት የተባሉ ሰዎች አሉ። ስለዚህ አደጋም እየፈራ ነው አንዳንዱ ዝም የሚለው። እነሱን የተቃወሙ የታሰሩ የተለያየ ነገር የሚደርስባቸው ሰዎችም ስላሉ እኛ እንግዲህ እንደ ቤተ ክርስቲያን መሪዎች እንደ ቃሊዮት ምንድነው ልንይዝ የሚገባው አቋም? መጽሐፍ ቅዱስ ለዚህ በቂ መመሪያ አለው። በጣም ብዙ ሐሰተኞች ነቢያት እንደወጡ ይናገራል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከማ ሆነው ከእግዚአብሔር እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋል። ይሄ ጥቅስ ሁሉም ሐሰተኛ ነው አይልም አይደል? ሐሰተኞች ስላሉ መንፈስን ሁሉ ምን አታርጉ? አትመኑ። ነቢይ ነኝ ብሎ እግዚአብሔር እንዲያለኝ የሚለውን ሁሉ አትመኑ፣ መርምሩ ተብሎ ታዘናል። እዚህ የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል። አሁንም እንኳ በዓለም አለ ይላል። አሁን እንኳን የሚሰራ አለ ይላል ጳውሎስ በዛ ዘመን። ስለዚህ የሐሰት አስተማሪዎች፣ ሐሰት ትንቢት አለ፣ መርምሩ። እንደፈለጉ እኮ ነው በዚህ ዘመን የውሸት ተናግረው ከዛ በኋላ በቃ ተሳስቼ የተሳሳው ይስቃሉ ምናምን። ሰው ትድናለ ብሎ ሰው ሞቶ መድኃኒት አስጥለው የገደሉት ሰው እያለ እያወቁ እንኳን ለነሱ ምናቸውም አይደለም። ነገም ነቢይ ነኝ ብሎ መድረክ ላይ ይቆማል። ከነጎዲያም ነቢይ ነኝ ብሎ ይቆማል። በኋለኞች ዘመናት የሚያስቱ መናፍስት በእነዚህ ሰዎች በሐሰተኞች እንደሚሰሩ ይናገራል። እነዚህ ሰዎች ሰው በኃጢአት ወድቆ የእግዚአብሔር ቅጣት እየመጣበት እያለ ጥፋት እየመጣ እያለ አይዞ እግዚአብሔር ሊባርክ ነው፣ እግዚአብሔር ሊያስጥስ ነው ምናምን ነው የሚሉት። የትኛው ነቢይ ነው አሁን በዚህ እንደዚህ እንዳሸን የፈሉ ነቢያት መካከል ሰውን ስለ ኃጢአት ሲወቅስ ንስሐ ሲያስገባ የምናየው? ምንም አይነት ሁኔታ ውስጥ ይሁን ብር ይዞ እስከመጣና እስከሰጠ ድረስ የትንቢት መዓት ያወርዱበታል፣ የትንቢት በረከት ያወርዱበታል። አልሰጥ ያለ ቀን ነው ምናልባት እርግማንም የሚመጣበት እንጂ ከዛ በተረፈ ግን ለሰው መስማት የሚፈልገውን እየተናገሩ የሚሄዱ ሰዎች ናቸው። በጣም ብዙ ነቢያት የሚባሉ ስላሉ የሪቫይቫል ዘመን እንደመጣ አድርገው ነው የሚቆጥሩት። ግን አብዛኛው እንዴት የሚያስደነግጥ ነገር ነው በቴሌቪዥን ስክሪን የሚታየው ነቢይ ተብለው የሚመጡ ሰዎች የሚናገሩት። ፈጽሞ መጽሐፍ ቅዱስም በሰውም ሕሊና እንኳን ለመቀበል የሚከብድ አሜን እያለ ሰው እንደዚህ እያለ የሚቀበለው ነገር ምን አይነት ሕዝብ ነው እየፈራ ያለው? ጉባኤያችን ውስጥ ያለው ጉባኤ ውስጥ እነሱ ጋር የሚሄደው ምን አይነት ሕዝብ ነው ብለን እስክንጠይቅ ድረስ የሚያደርግ ነገር ነው እየተናገሩ ያሉት። ስለ ኃጢአት፣ ስለ ክርስቶስ መስቀል፣ በእግዚአብሔር ስላለው ጽድቅ አይደለም የሚናገሩት፣ ስለ ገንዘብ ነው የሚናገሩት። እንዲህ ነቢያት ከበዙ በኋላ ቤተ ክርስቲያን ተከበረች ወይ? ቤተ ክርስቲያን በጽድቅ ታወቀች ወይ? ቤተ ክርስቲያን ተከበረች ወይ? መቀለጃን እንዲሆን ነው። በቲክቶኩ በምኑ ዋና ጆክ የሚሰራው በማን ነው? እነዚህ ነቢያቶች በሚሉት በሚሰሩት አይደል እንዴ? አጎትህ እንትና ማን ነው ምናምን ይላል። ከሰው አጣርቶ መጥቶ አጎቴ አው ይላል። የቤተሰቡ ስም ሲጠራ እንትን የሆንክ ምናምን በቃ አስጨፍረው ምንም ጠብ የሚል ወደ ክርስቶስ የሚያቀርብ ሕይወት የሚሰጥ ነገር ሳይናገሩ የሚሄዱ ሕዝቡን ግን የሚዘርፉ ሰዎች የበዙበት ዘመን ላይ ነው ያለ ነው።
ቢሰጥ እኮ አንተ ለምን አመጣ አይለውም። የትም አድርጎ ያምጣ ብቻ ገንዘቡን መቀበል ነው። በጽድቅ እንዲሰራ አይበረታታም። ስራ እንዲሰራ አይበረታታም። ወጣቱ የእግዚአብሔርን በረከት ቁጭ ብሎ በዚህ እቺ ግንቦት አይደለች ይላል ይመጣል። ይሄ ወር ሳያልቅ አስገራሚ አካውንታችሁ ውስጥ ብር ይገባል ይላል። ከየት መቶ ነው የሚገባው? ቁጭ ብሎ ሰው ሳይሰራ በቅዠት እንዲኖር በማድረግ እነሱ ገንዘባቸውን የሚሰበስቡ ሰዎች ናቸው። ስለዚህ እኔ እንደ ቃለ ሕይወት ብቻ ሳይሆን መላው ወንጌላዊ አማኝ የሚባለው ሁሉ እዚህ ላይ እነዚህን ዘምቶ ስርዓት ማስያዝ ካልተቻለ በስተቀር በጣም ብዙ ውንብድና እያደረሰ ያለ ነው። ትንቢት የምንለው እኛ በቃ ይሄንን ቃል የሚገልጽ ይሄን ቃል ዛሬ ላለሁበት ሕይወት አብርቶ የሚናገር ወንጌላዊም ይሆናል፣ መጋቢም ይባላል። የትንቢት ቃል እግዚአብሔር ሲሰጠው የሚናገር ሰው አለ። አሁን ትንቢት የሚባለው ግን እንደዚህ ይሆንልሃል እንዲህ ምናምን የሚሉ ምልክት አለ ብለው በቃ ተው መድኃኒት ፈውሻለሁ የሚል የውሸት ትንቢቶች እየወረዱ ያሉበትን ሁሉ ቆጥረን ትንቢት አይደለም የምንላቸው እነዚህ በጣም አብዛኛዎቹ ውሸትና ማጭበርበሪያዎች ናቸው። ጸጋው ያላቸው በዛ ጸጋ የሚያገለግሉ ሰዎች ይኖራሉ እንጂ ነቢያትን እንድንሾም ልክ እንደ ሽማግሌዎች እንዳለው ዲያቆናት እንዳለው ነቢያትን ሹሙ የሚል ትእዛዝ የለም። በትንቢት ስጦታ የሚመጣው መልእክት ደግሞ ሁሉም በቃሉ የሚፈተሽ እንጂ ከቃሉ ጋር እኩል ስልጣን ያለው ሊሆን አይችልም። ከቃሉ ጋር የሚጋጭ ነገር ካወራ ሐሰት ትንቢት ነው ብለን መደምደም እንችላለን። ሐዋርያ ጳውሎስ በገላትያ 1 ላይ እኛ ከሰበክንላችሁ ወንጌል ሌላ የሚሰብክ ቢመጣ መልአክም ቢሆን መልአክም ሳይሆን እኛ ራሳችን ተመልሰን መተን ሌላ ወንጌል ብንሰብክ ምን ይሁን ነው የሚለው? የተረገመ ይሁን ነው የሚለው። ከዚህ ከተገለጠ ወንጌል ውጪ የተንሻፈፈ ነገር የሚያስተምር ካለ ኢሚዲየትሊ ሐሰተኛ ነው። አንዳንዴ በጣም የምንሸወደው ኢየሱስ ይላሉ፣ ኢየሱስ ጌታ ነው ይላሉ። በመሃል እሱን ሲሰማ ሰው በቃ ይሄ እውነተኛ ነው ብሎ ያስባል። ግን ኢየሱስ ጌታ ነው እነሱ እንደመፈክርና እንደንትን ነው እንጂ መሃል የሚያስገቡት ኢየሱስን አጉልተው አይደለም። እኔ በጣም እንትን ነኝ ምናምን ብሎ ያወራና ኢየሱስ ጌታ ይላቸዋል መሃል ላይ እንጂ የሚያወሩት ስለ ኢየሱስ አይደለም። ኢየሱስን የሚያደምቅ የሚያጎላ ነገር ሳይሆን ራሳቸውን የሚያጎላ ነገር ነው የሚናገሩት። የሚሰብኩትም ወንጌል ሌላ ወንጌል ነው። ስለዚህ እሱን መመርመር አለበት። ቆሮንቶስ በቃለ ሕይወት ዙሪያ እንግዲህ አጋንንት ሲያወጣ ነው እዚህ የደረስነው። አጋንንት አወጣው ብሎ ፉከራም ራሱ ምን ማለት እንደሆነ አይገባኝም። እሱ ለአማኞች ሁሉ የተሰጠ ጉዳይ ነው። ግን አጋንንትን ማውጣት ራሱ አጋንንት አወጣን ማለት ራሱ የምን ምልክት አይደለም፣ የእውነተኞች ምልክት አይደለም። በስም አጋንንት አላወጣንም፣ በስም ትንቢት አልተናገርንም፣ ከቶ አላወቅኳችሁም I never knew you ይላቸዋል ጌታ አንድ ቀን። ስለዚህ በሱ ስም እንዲያረግን እንደዛ አረግን የሚለው ሁሉ እውነተኛ የጌታ ነብይ እውነተኛ የጌታ አገልጋይ ነው ብለን ማሰብ እንደሌለብን ጌታ አስጠንቅቆናል። ትንቢታቸው ሳይፈጸም ቢቀር በማጭበርበር ትንቢት ሲነገር ተናግረው ብሉይ ኪዳን ቢሆን አሁን ስንቱ በድንጋይ ተወግሮ የሚያልቅ ሕዝብ ነብይ በጣም ብዙ ነበር። አዲስ ኪዳን ስለሆነ ነው እንጂ በጣም ብዙ እንደፈለጉ ተናግረው ምንም የማይሆኑ አሉ። በድንጋይ አይወገሩም። በእርግጥ በአዲስ ኪዳን ግን ቢያንስ ተመልሰው ሕዝቡን እንዲያታልሉ እንዲቀጥሉ እንዴት ይፈቀድላቸዋል? በቃ ሐሰተኛ ከሆነ ወይ ንስሐ መግባት አለበት። እነዚህም ጥቅሶች ማየት እንችላለን። ቅድም ብለናል። ትንቢት ተናግረው ትንቢቱ ቢፈጸምም እንኳን አስተምሯቸው ሰውን ከእግዚአብሔር የሚያርቅ ከሆነ ሐሰተኞች ናቸው። የሕይወታቸው ፍሬ አንዱ መለኪያ ነው። አታላዮች ሰዎች የሚበዘብዙ ናቸው ይላል። በጣም በዝባዦች ናቸው። ገንዘብን የሚወዱ ናቸው። ፎከሳቸው ሁሉ ገንዘብ ላይ ነው። ጤናማ አስተምሮና የቤተ ክርስቲያንን ስልጣን ይቃወማሉ፣ ይሳደባሉ። ቤተ ክርስቲያን ክብር የሌላቸው ሰዎች ናቸው። ትዕቢት የተሞሉ ሰዎች ናቸው። ምንም ትህትና አይታይባቸውም። ሰዎች ከኃጢአታቸው ንስሐ እንዲገቡ አይሰብኩም። ስለ እግዚአብሔር ፍርድ አይናገሩም። ቅድም ያየናቸው አሉ። ስለዚህ እንግዲህ ስናጠቃልለው እግዚአብሔር የሰጠውን መልእክት ያስተላልፍ ነው። አሁን ምንድነው ነቢያት የሚባሉት? አይታችሁ ከሆነ ብዙ ሰዎች ለአገልግሎት ነቢያትን ሲጠሩ ምንድን ነው የሚፈልጉት? እስቲ ቃል አውጣልብኝ ነው አይደል? ሁሉም የሆነ እንትን እንዲል ይፈልጋል። ቃል አውጣብኝ ነው ሁሉም። የሆነ ቃል በቃ እስቲ ለኔ ምን ይልሃል የሚል በጉጉት ነው ሰው ይመጣው። ሰውየውም ይፈተናል። ለዛም ሲያከፋፍል፣ ለዛም ሲሰጥ። እንደዚህ አይነት የሚያስቆሙ ከሌሉ ማንም መጥቶ የእግዚአብሔር መድረክ ላይ እንደፈለገ ሲዘላብድ እያየን ቁጭ ብለን አብረን እንትን የምንልበት ምክንያት ምንድን ነው? መሪ ከሆንን ማስቆም አለብን፣ ማስተካከል አለብን። የማይሆን ነገር ከሆነ አይሆንም ማለት አለብን። ልጁንም እኮ ማሳሳት እኮ ነው፣ ፖፑላር ነገር አይደለም። አሁን እነዚህን ነቢያት ወጥቶ መናገር ምናምን የስድብ ማዕት ምናምን ነው የሚወርድባችሁ። ግን ቤተ ክርስቲያን በቃ ካላለች፣ መሪዎቿ ማስቆም ካልቻሉ፣ የማይሆን ነገር ሲሆን አይደለም ይሄ ልክ አይደለም ማለት ካልቻሉ፣ ማረም ካልቻሉ፣ በዛ ላይ ደግሞ የሌላ ቸርች ሰዎች ናቸው እነዚህ። አባል እንኳን ቢሆኑ የራሳቸው አባል ትገስጹታላችሁ፣ ታቀኑታላችሁ። ከሌላ ቦታ ነው የመጣው። መድረክ ላይ የሚፈልገውን ሐሰት ዘርቶ ይሄዳል። ማን ያገኘዋል? በቃ ዘርቶባቸው አእምሯቸው ውስጥ ከቶባቸው ይሄዳል። ስለዚህ ቤተ ክርስቲያን በጣም አደጋ ላይ ስለሆነች ይህንን ኃላፊነት የሁላችንም
ኃላፊነት ነው። መሪዎች ብዙ ተሸርሽረዋል። ባለፈውም ተናግሬያለሁ። ሰውየው አገልጋዩ በዚህ ሲሄድ ሚስትየው ቤት ጠርታ በነብይ የምትገለገል ምናምን ትኖራለች። በእነዚህ ሐሰተኛ እየሾለኩ የሚገቡ ሞኞች ሴቶችን የሚማርኩ ይላል። እየተሽሎኮሎኩ ነው የሚሄዱ። አንዱ ስሰማ ነበረ ጸልይልኝ እባክህ እንዲሆኝ አውቆ ነው ያኛው የሚደውልለት። በቃ 5000 ብር አስገባና በዋትስአፕ እንትኑን ላክልኝ እኔ ጸሎት ላይ ነኝ ጸልይልሃለሁ ምናምን ይለዋል። ኧረ አሁን እስቲ መጀመሪያ ጸልይልኝና አስገባልኝ ይለዋል። አንተ ጊዜ የለኝም ብያለሁ እኮ ከፈለክ በስልክ 5000 አስገባ፣ ገስት ሃውስ ከፈለክ 15000 አስገባና እንትኑን ላክልኝ ጸልይልሃለሁ ይለዋል። እንግዲህ እንደዚህ አይነት ሌቦችና አጭበርባሪዎች ጸሎት የሚነግዱ ሰዎች ቸርችን ሲፈነጩበት ዝም ብለን ነው የምናየው። የ1000 ብር ጸሎት የምትፈልጉ የ10000 ብር የምትፈልጉ ምናምን የምትፈልጉ ብለው ከፋፍለው ይሄ ምድረ ነጋዴ ምድረ ምናምን ተሰልፎ የ10000 ብር ጸሎት እያለ የሚያጸልይበት ምን አይነት መንጋ ነው ያለው? ምን አይነት ህዝብ ነው ያለው? መጽሐፍ ቅዱስን ያውቃል ወይ? ለመመርመርም እኮ የሚያስችል ብቃት የሌለው ህዝብ እኮ ነው ቸርቹን እየሞላ ያለው። እንደዚህ አይነት ነገር ሲነገር መድረክ ላይ አብሮ ጠጥቶ የሚወጣ ህዝብ ምን አይነት ህዝብ ነው? ይሄ በቃለ ሕይወት እንዲቀጥል ካረግን በጣም ያሳፍራል። ቃለ ሕይወት እንዲህ አልነበረችም፣ እንዲህ መሆን የለባትም። ቢያንስ ቤታችንን ካጸዳን ቃለ ሕይወት አቋም ከያዘች አይታችኋል። መካነ ኢየሱስ አቋም ይዛለች። ሆፕፉሊ ሌሎቹም እያያዙ ይመጣሉ። እነዚህን ከመንገድ ካላስወጣን በስተቀር ነገ ቤተክርስቲያን እዚህ ምድር ላይ መሳቂያና መሳለቂያ ሆና ሄዳለች። አንዷ እህት በቀደም አግኝታኝ እንትኑ ሰማዋለች፣ ኢንተርቪውን ሰማው። እግዚአብሔር ይባርካችኋል። እኛ እኮ መመስከር እስኪያቅተን ድረስ ነው ጌታ ኢየሱስ ያድናል ብሎ እንኳን ለመናገር እናንተ ተብሎ ሪፈራንስ የሚሰጡት እነዚህ አጭበርባሪዎቹ በቃ በየሚዲያው የሚያደርጉት ነገር ነው። እንዴት ከነሱ ጋር አይደንቲፋይድ እኮ መሆናችን ራሱ ወንጌልን እንኳን ለመናገር እስክናፍር ድረስ ደርሰናል። እውነት ቤተክርስቲያን የምንወድ ከሆነ የክርስቶስ አካል ጉዳይ ያገባናል የምንል ሰዎች ከሆነ እነዚህን ነገሮች ዝም ብለን የምናይበት ነገር አይደለም። ገዝተን ዘይት ገዝተን የተጸለይበት ዘይት ስትገዛ ሲጀመር በቃ ፈውስ የለም ማለት ነው፣ አለቀ። ምክንያቱም ፈውስ ጸጋ ነው። ፈውስ ነፃ ነው። ፈውስ ነፃ ነው። ማናቸውም መንፈስ ቅዱስ የሚሰራቸው ነገሮች ሁሉ በክፍያ ሳይሆን በነፃ ናቸው። አንድ ጊዜ የተጸለየበት ዘይት እንዲቁጭ ብሏል። መጽሐፍ ቅዱስ ያው ለታመመ ዘይት ቀብተን እንድንጸልይ ያዘናል። ግን እዛ ዕቃ ውስጥ ፈውስ ከርኖበት ቁጭ ብሏል ብላችሁ እንዳታሙ። ዕቃ ውስጥ ፈውስ ተከርኖበት ልክ እንዲህ ሳረግ ፈውስ ከውስጥ ሊወጣ ይብላ አይደል? መጽሐፉ ዘይት ቀብተው ይጸልዩለት ካለ በኋላ ዘይቱም ይፈውሰዋል ይላል አይልም? ምንም ታዲያ ምንድን ነው? ዘይት ቀብተው ይጸልዩለት ታዲያ ምንድን ነው? የእምነትም ጸሎት በሽተኛውን ያድነዋል። የእግዚአብሔርን ነፃ ስጦታ በገንዘብ ለመግዛት፣ በገንዘብ ለማግኘት፣ በገንዘብ ለመሻማት የሚሞክሩ ሰዎችን ክፍያ ሲሆን እግዚአብሔር እጁን ያወጣል። እግዚአብሔር የለበትም። ከዛ ላ ብትፈወስም እንኳን ሰሞኑን መልሰ ያማል እግዚአብሔር እንጂ ለካ ዕቃው አልነበረም። ከዛ እግዚአብሔር በድለናል አለ። የተሰቀለውን ረስተን መስቀያውን ይዘን እየቀደስን ስንቆይ በድለናል አለና በህዝቡ ፊት አውጥቶ ሰው እያሳጠነ እኮ ነው እዚህ ላይ ነበር እኮ ተሰቅሎ ይዳን ነው እያሉ አወጣና በህዝቡ ፊት መጽሐፉ እንደሚናገረው ያን ሙሴ ሲያሳጥንለት መሳፍንት ነገስታት ሲያሳጥኑለት የነበረውን ይሄ ጎበዝ ንጉስ ከፉካ ውስጥ እንደዚህ ከግንብ ውስጥ የሙሴን መጽሐፍ አግኝተው አምጥተውለት አንቦ ሲያይ እግዚአብሔር ሆይ በድለናል ብሎ በህዝቡ ፊት አመጣና መጽሐፍ እንደሚናገር ቀለጣጠመው፣ ሰባበረው። በዛ ሳሰቡ ምን እንደሚል ገምቱ። ወይኔ እንዴ ምን ነው ይላል። ቀለጣጠመው። ህዝቡ ለሚያሳዩት ነገር ምላሽ ሰጠ። ምን ብሎ? ይሄ ነሐስ ብቻ ነው፣ ነሁሽታን አለው። ነሐስ ብቻ ነው አለ። የሚያድን አምላክ እግዚአብሔር ያህዌ ኤሎሂም ነው እንጂ ይሄ ዕቃው አይደለም አለ። ነሁሽታን ነው። እግዚአብሔር ሆይ ከነገሮች ላይ ከቁሳቁሶች ላይ አይናችንን አንስተ ፐርሰን የሆነው ማንነት የሆነው ኢየሱስ ላይ አይናችንን አጣብቀው። አንድ ጊዜ የተጸለየበት ዘይት እንዲቁጭ ብሏል። መጽሐፍ ቅዱስ ያው ለታመመ ዘይት ቀብተን እንድንጸልይ ያዘናል። ግን እዛ ዕቃ ውስጥ ፈውስ ከርኖበት ቁጭ ብሏል ብላችሁ እንዳታሙ። ዕቃ ውስጥ ፈውስ ተከርኖበት ልክ እንዲህ ሳረግ ፈውስ ከውስጥ ሊወጣ ይብላ አይደል? መጽሐፉ ዘይት ቀብተው ይጸልዩለት ካለ በኋላ ዘይቱም ይፈውሰዋል ይላል አይልም? ምንም ታዲያ ምንድን ነው? ዘይት ቀብተው ይጸልዩለት ታዲያ ምንድን ነው? የእምነትም ጸሎት በሽተኛውን ያድነዋል። የምን ጸሎት? የእምነት ጸሎት። ስለዚህ ዘይት ስትጠቀም እምነትን ቼክ እያረክ ነው መጠቀም። ከዛ በኋላ እንደዚህ ቁጭ ብሏል። እንዲህ ፑልፊት ነገር ላይ እንደዚህ አይነት ነገር ላይ ቁጭ ብሏል። ከዛ በኋላ ኳየሮቹ እንዲህ ሲያልፉ በረጅም ቀሚሷ ልጅቷ ስትነካው ወደቀ። ሙሉ ኳየሩ ወይ ልጅቷ ከው ብላ ቆመች። በኋላ ስትነግር የሆነ ነገር መሆን መሰለኛል። ወገኖቼ ይሄ ነገር ከባድ። ልጅቷ እንዲህ እስክትደነግጥ ክርስቶስ ከሰማይ የወረደው ለሷ ነው። እሷ የእግዚአብሔር ልጅ ነች፣ መቅደሱ ነች፣ ከቅዱሱ ቅባት ተካፍላለች። ይህችን ሴት ልጅ እንዴት ወይ ብሎ ማለት እኔ መጣ
የመጣውበት ሃይማኖት ታዲያ ምን አጠፋ? ገዝተን ዘይት ገዝተን የተጸለየበት ዘይት ስትገዛ ሲጀመር በቃ ፈውስ የለም ማለት ነው፣ አለቀ። ምክንያቱም ፈውስ ጸጋ ነው፣ ፈውስ ነፃ ነው፣ ፈውስ ነፃ ነው። ማናቸውም መንፈስ ቅዱስ የሚሰራቸው ነገሮች ሁሉ በክፍያ ሳይሆኑ በነፃ ናቸው። ልብ በሉ፣ ክፍያ ሲሆን እግዚአብሔር እጁን ያወጣል፣ እግዚአብሔር የለበትም። ከዛ ላይ ብትፈወስም እንኳን ሰሞኑን መልሶ ያማል። የእግዚአብሔርን ነፃ ስጦታ በገንዘብ ለመግዛት፣ በገንዘብ ለማግኘት፣ በገንዘብ ለመሻማት የሚሞክሩ ሰዎችን ቅዱስ ጴጥሮስ እንደዚህ ነው ያላቸው። ጴጥሮስ እጅ እየጫነ ሲጸልይ፣ ዮሐንስ እጅ እየጫነ ሲጸልይ አየና አንድ ሰው ምኑን ይዞ መጣ ነው የሚለው? ብሩን ይዞ መጣ፣ ገንዘቡን ይዞ መጣ። ጠገራውን ጴጥሮስ እግር ስር ለቀቀው። ሰዎች እኮ ለወንጌል ስራ ሰጥተዋል። ጴጥሮስ አልተቃወማቸውም፣ የወንጌል ስራ ነው። ይሄ ሰውዬ ግን ሊገዛ ነው። ጴጥሮስ እግር ስር አረገና ወንድሞቼ ሆይ አለ ጴጥሮስን፣ እኔም ደግሞ እንደናንተ በቃ ፓወር በቃ ፋየር እንደሆን ታችሁን ጭናችሁ ጸልዩብኝ፣ ይኸው ገንዘብ አለ። ጴጥሮስ ምን አለው? በእውነት ይሄ ሰው አራያ ነው፣ ለሁላችሁም አራያ ነው። እስቲ ሌላም 10,000 ያዛችሁ ወደፊት ለፊት ነው። በእውነት ይሄ ሰው አራያ ነው አለ። ምንድን ያለው? ልክ እንዲህ ሲለው ጴጥሮስ መንፈሱ ምን ያህል እንደተበሰጨበት የምታውቀው በንግግሩ። ምን እያረክ ነው? ምንድን ነው ያረክ? የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃልና፣ የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃልና። እጅ መጫን በሉ፣ በነፃ ነው። ፈውስ በነፃ ነው። መዳን በነፃ ነው። የኃጢአት ስርየት በሉ፣ በነፃ ነው በሉ። በአዲስ ኪዳን ሁሉ ነገር በነፃ ነው። ኢየሱስ ከፍሏል። ና የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃልና ገንዘብ ካንተ ጋር ይጥፋ፣ ገንዘብ ካንተ ጋር ይጥፋ። ይህን ወንጌል ስሰብክ፣ ይህን ወንጌል ሳስተምር ማትቀበል ከሆነ ቸርች መተህ እኔ ሙሉ ህንፃውን ሰራለሁ ብትለኝ እርግማን አይደለም? እርግማን እኮ። ምናልባት አሁን የሚሰሙ ሰዎች በሩቅ ያሉ ምስክር መሆን ይችላሉ። ይደውላሉ እና እንደዚህ ነው አገልግሎታችሁን መደገፍ ፈልገን ቤትም እየሰራችሁ እንደሆነ አውቀን ምናምን። መጀመሪያ ትምህርቱን ሰምተዋል? አይ አንድ ቀን ነው የሰማሁት። አንቀበል። ደጋግመው ይስሙ፣ አንድ 10 ቪዲዮ፣ ከዛ በኋላ መልሰው ይደውሉ። እንዴ ማለት መርዳት አልችልም? አይችሉም። ያው ምናልባት አሁን ኦንላይን ላይ ሊሰሙ ይችላሉ። እነዛ ሰዎች ምስክሮች ናቸው። አንድ ሰው አይደለም፣ 20 ሰው አይደለም፣ 50 ሰው አይደለም፣ ብዙ ሰው። እንዴ እኛ የያዝነው ይበልጣል ከነሱ ሚሊዮን ብር። እኔ ማስተምረው ይበልጣል ከነሱ ሚሊዮን ብር። ለገበያ የሚቀርብ ትምህርት አልያዝንም። ለገንዘብ የሚቀርብ ትምህርት አልያዝንም። አስተምራለሁ። ከደገፍክ ዋጋን ከእግዚአብሔር ነው የምታገኝ። አናባብልም። እዚህን ጸልይልሃለሁ። 10,000 ያዛችሁ መጀመሪያ ጸልይላችኋለሁ። 20,000 ለያዛችሁ ጠበቅ አድርጌ ጸልያለሁ ምናምን የለም። ሌብነት፣ ዝርፊያ የወንጌል ሽያጭ ነው። ኃጢአት ነው። ያስቀስፋል። በጸጋ ወንጌል ውስጥ እንግዲህ በጸጋ ቸርች ውስጥ ሆኜ ያስቀስፋል ብያለሁ፣ ግን መጽሐፍ ውስጥ አለ ያስቀስፋል። ገንዘብ ከአንተ ጋር ምን ይሁን ይጥፋ፣ ያስቀስፋል። እችን ሀገር በጣም መምጣት ይፈልጋሉ። ባይዘው እንደ ያልተደፈረ ነው፣ በማን ኦፍ ጎድ ያልተበዘበዘ አስፈራርቶን የመጣውን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በመጀመሪያ ደረጃ በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ መስፈራራት፣ በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛል? ሞት ሆይ ብዬ የገባሁበትን መውጊያ የት አለ ብዬ የገባሁበትን ኢየሱስ ሰብሮ የጣለው እንዴት ሆኖ ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እኛ እንጠየቃለን። ትሞታላችሁ። አንድ ጋዜጠኛ የጻፈውን ሁላችሁ አንብባችሁት ይሆናል። ዓለማዊ የሆነ ጋዜጣ ላይ ማለት ነው። ሰውየው አስፈራርተው ነው የመጡት፣ ጮሌ ናቸው ይላል። ክርስቲያን አይመስለኝም ሰውየው የጻፈው ከሆነ ከእግዚአብሔር ይባርክ። ትሞታላችሁ ብሎ አስፈራርተው ነበር አለ። ለምን ነው የሚቃወመን? በማስፈራራት ማለት ነው። እኔን ኢትዮጵያውያን ይቃወማሉ፣ የተቃወሙኝ ሁሉ ታያላችሁ፣ ጠብ ብለው ይሞታሉ ብለዋል አለ። እና ሰውየው የጻፈው አይ ቲንክ ትክክለኛ መልስ ነው። እሳቸው ያላወቁት ይላል። ኦልሬዲ እኮ ሞተናል እኛ ይላል። የኢትዮጵያ ሕዝብ እኮ የሞተው እሳቸውን የተቀበለ ቀን ነው ይላል። ሄደን የተሰለፍን ቀን እኮ ሞተናል እኛ። ጎምጅተን ለሆነ ነገር ለአንዲት ፕሮግራም እንዳታመልጠን ብለን ሄደን ለመቀበል የተሰለፍን ቀን ሞተናል ኦልሬዲ ምናምን። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን፣ የአንድ ቀን ነገር የሚስበን፣ ሰው የሚስበን፣ ስልክ ቁጥር የጠራ ሁሉ የሚስበን። ኧረ ነቃበሉ። ይሄማ ሞልቶ የለ እንዴ በየመንደሩ? ጌታን መቀበልም እኮ የለባችሁም ይሄን ለማየት። ሳትሰለፉ የሚያሳያችሁ አለ፣ ብዙም አያስከፍል። እነኚህማ ውሃ እየሸጡ ማለት ነው ያስከፈሏችሁ፣ መስቀሉ የሌለበት ኢየሱስ ክርስቶስ እርሱም እንደተሰቀለ እንሰብካለን። የክርስቶስ ኢየሱስ መስቀል ኃይላችን ነው፣ ጉልበታችን ነው ብለው ወጥተው ሐዋርያት በስሙ ስልጣን ጉልበትና ተአምር ሆኖልን አይተንም ቀምሰን። አሁን ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ እንዴ ያ አልሞትንም እንዴ ጎበዝ? ኢየሱስ አለ እንዴ ያለ ይመስላችኋል? ይሄ በማባበል የሚሰራው የዊች ክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመታልሻል የሚል ሳይመታልሽ ለምን አይቀርም? በዚህኛው ፎጣ ከተጠቀምክ፣ በዚህኛው ጨርቅ ከተጠቀምክ፣ በዚህኛው ውሃ ከተጠቀምክ፣ በዚህኛው ዘይት ከተጠቀምክ ተጠንቀቁ። this is witchcraft። መጨረስ ከፈለግን ይሄ ነው። እውነትና አውራ ከተባለ ይሄ ነው። if you want to finish this is it። ወደ ግራም አንልም ወደ ቀኝም አንልም፣ ይሄ ነው። ስለዚህ ሁሉ ነገር መለካት ያለባችሁ ወንድሞች እናቶች፣ ልጨርስ ነው። ሁሉ ነገር መለካት ያለብን ኢየሱስ ክርስቶስ እንደተሰቀለ ሆኖ አለ ወይ ነው።
ሽታው አለ ወይ? መዓዛው አለ ወይ? የተጠራችሁበት ፕሮግራም ሁሉ አትሂዱ ፕሊዝ። ምን ችግር አለ? አንዳንድ ክርስቲያኖች በጣም ይሞኛሉ። እዚህ እንኳን ያላቸው አይመስለኝም። በአንዲት ፕሮግራም ካልተገኙ የሚያመልጣቸው የሚመስላቸው ሰዎች አሉ። እንዲህ በዘላለም ፕሮግራም ውስጥ ጠርቶኝ በአንዲት ሰከንድ ፕሮግራም ያመልጠኛል ማለት ነው? ካማ አንቺ እኮ የዘላለም ነሽ። ፕሮግራሙ ለዘላለም እየሰራሽ ነው፣ ለዘላለም እየቀረጸሽ ነው። የዘላለም እቅዱስ ነው ያለው፣ በዘላለም ሸፑስ ነው ያለው። አሁን የማሙሻ ፕሮግራም ዛሬ ቢያመልጣችሁ አመለጠሽ በቃ የእግዚአብሔር ዓላማ ሲሉ ወይኔ ብላችሁ ታለቅሳላችሁ። ኧረ ስለ እግዚአብሔር አይ አም ኢን ጋድስ ኢተርናል ፕሮግራም፣ ዘላለማዊ የሆነ በዘላለም ቅርጹስ ነው ያዘኝ። ኢትስ ኖት አባውት ኤ ፕሮግራም። አሁን ዛሬ ሲንግል የሚካሄደው አመለጠ ሲባል አትሂዱ ፕሊዝ። ቁጭ ብላችሁ ተረጋጉ። ለቤተ ክርስቲያን ታማኝ ሁኑ። የቤተ ክርስቲያን አባላት ሁኑ። ለእረኞቻችሁ ታማኝ ሁኑ። የመጨረሻ ዘመን ነው። ያለ እረኛ አትኑሩ። አሽትቱ። መጀመሪያ እኛ የሚለይ መንፈስ አልተሰጠንም እንዴ ጎበዝ? ኢየሱስ አለ ወይ? እውቀቱ አለ ወይ? መስቀሉ አለ ወይ? ትንሣኤው አለ ወይ? ሰው ነው የሚሸተው ወይስ ኢየሱስ ነው? አንዳንዱ ኮንፈረንስ እኮ ከማስታወቂያው ጀምሮ ያስታውቃል። ሰው ይሸታል፣ ስጋ ይሸታል፣ የሰው ችሎታ ይሸታል፣ ጥንቆላ ይሸታል። ነቨር። ታዲያስ ኢየሱስ ክርስቶስ እውቀቱ፣ መዓዛው፣ ሽታው፣ ሞቱ፣ ትንሣኤው አለ ወይ? ኢየሱስ ይከብራል ወይ? ኤኒ ፕሮግራም መንደር ውስጥ ተነሳ የሚባል ፕሮግራም ሁሉ አትሂዱ ፕሊዝ። ለራሳችሁ ነው ይሄ። ያስፈራሯችኋል ብለው የሚሰብኳችሁ በሙሉ አይወዷችሁም። የምንወዳችሁ እኛ ነን። የሚወዳችሁ እውነቱን የሚነግራችሁ ነው። ፕሊዝ ተወግታችሁ ትቀራላችሁ። ብዙ ሰው ወግተው ገሃነም አስገብተዋል። ብዙ ሐሰተኛ መምህራን፣ ብዙ ሰዎች ተወግተው ቀርተዋል ከዘላለም ሩጫ። እንትናዬ እያሉ ማለት ነው። ጠበል ፈለቀ የተባለበት ቦታ ሁሉ እየሄዱ ፈልቆልን የለም እንደኛ አንድ ምንጭ ነው ያለው። እሱም ፈልቆልናል፣ ተሰቅሎልናል፣ ሞቶልናል። ነፍሴ ረክታለች፣ ትምብላለች፣ በእርሱ ሞልታለች። ይሄ ነው እኛ የሚያስፈልገው። አልሞላም እንዴ ልባችሁ? አልሞላም እንዴ? አልጠቃንም እንዴ? የሕይወት እንጀራ አልበላንም እንዴ? ሳትስፋይድ አልሆንም እንዴ? ተጨማሪ ይቀረናል እንዴ? አልጠጣንም እንደኛ? ጴጥሮስ እኮ ምን አለ? ጌታ ሆይ እኛ ከአንተ ወዴት እንሄዳለን? የትም ልንሄድ አንችልም። አንተ የሕይወት እንጀራ ነህ። በልተንሃ፣ ጠጥተንሃ፣ ረክተናል። ኦልሬዲ ወንድሞቼ ናቶቼ፣ በኢየሱስ ክርስቶስ ለመርካት ገንዘብ ማግኘት የለብኝም። በኢየሱስ ክርስቶስ ለመርካት በሽታዬ መፈወስ የለበትም። በኢየሱስ ክርስቶስ ለመርካት ስልክ ቁጥሬ ሊነገረኝ አይገባም። በኢየሱስ ክርስቶስ ለመርካት ተጨማሪ ነገር አያስፈልገኝም። በኢየሱስ ክርስቶስ ኦልሬዲ ረክቻለሁ። የማይሰራውን ስራ ሰርቶልኛል። በመስቀል ላይ ተንጠልጥሎ ኃጢአቴን ተሸክሞ በአፊት ማልቶልኝ ሞቶ የተነሳ ጀግና ነው። የረካሁበት ጀግና ነው የማመልከው። ኦልሬዲ ረክቻለሁ። ኦልሬዲ እርሱን በልቻለሁ። ኦልሬዲ እርሱን ጠጥቻለሁ። በእርሱ ረክቻለሁ። ሌላ